ነው ምረጥ አስገደልኩት እንኳን ደስ አለ ዶክተር ታደሰ እንኳን ደስ አለ ማለት ሁላችንም የምንመራው በህግ ነው፣ በአዋጅ ነው። ሀገሪቷ ላይ በጸደቀ አዋጅ ነው። እኔ እስከማውቀው ድረስ ያለው አዋጅ ማንም ሰው የቤት እንስሳ ባለቤት የውሻ ባለቤት የመሆን መብት አለው። አዝሎንጋስ ውሾቹን አመታዊ ተገቢ የሆነውን ክትባታቸውና ሕክምናቸውን በተረጋገጠ የሕክምና ባለሙያ እስካስከተበ ድረስ ከቤት ወጥተው አደጋ እንዳያደርሱ እስከዘጋ ድረስ ማብላት ማጠጣት እስከቻለ ድረስ የሚለው አዋጅ ነው፣ ሁላችንም የምናውቀው። በዚህ ሰዓት ግን በየቤት ሰው ቤት እየተመጣ ይሄን ያክል ውሻ ቁጥር ነው ሊኖርህ የሚገባው። እኔ ጋር ያጋጠመኝን ነገር በነግራችሁ መጡ። ምን ያህል ውሻ አለ? ይሄን ያክል ውሻ ያዙኝ። ምን አሉ? ምረጥ ነው ያሉ። የሰው ልጅ ይመርጣል? ያሳደጋችሁትን ውሾች በምን መስፈርት ልምረጥ? እሺ 10 ውሻ አለኝ፣ በምን መስፈርት ልምረጥ? ማንን ላድን? ማንን ግደለው ልበለው? ይሄ እኮ ቶርቸር ነው። መግደል እኮ ይቻላል። እኔን አስረህ እንደፈለክ የፈለክበት ወስደህ መግደል ትችላለህ ውሾቹን። እኔን የምታስመርጠኝ ቶርቸር ነው ይሄ። ናዚ ካምፕ ወይ አሮን ነው እዛ ውስጥ እየተደረገ የነበረ ነገር ከሆነ አላቅም። ይሄ ቶርቸር ነው። እኔን ለማሳበር ነው ምረጥ የምትለኝ? ለምን መርጣለሁ? እድሜ ልኬን ከልጆቼ እኩል ከልጆቼ በላይ ያሳደግኳቸውን ውሾች ምረጥ። ለምንድን ነው በምን ልምረጥ? ማንን ላድን? ማንን ልግደል? 2 ምረጥ፣ 8 ግደል። 2 ምረጥ። ይሄን ያላችሁኝ ሰዎች ይሄን ምርጫ ግን ፈጣሪ እናንተ ላይ አያምጣባችሁ። በምትወዱት መሃል ምረጡ አትባሉ። እኔ ይቅር እንዳልኳችሁ ፈጣሪ ይቅር ይበላችሁ። ምረጥ ነው ያሉኝ። ከልጆቼ መሃል ምረጥ። ተገድጄ ምረጥ። ተገዳችሁ እንድትመርጡ አያርጋችሁ። ሞትም ቢሆን ራሱ መርጦ ሲመጣ ነው የእግዚአብሔር ጸጋ። እኔ መርጬ አላስገድልም። መመለስም አልችልም ይሄን ጥያቄ። እንደ ሰው በሰብአዊነት ደረጃ ግን መጠየቅ ያለበት ነገር አይደለም። የሰውን መንፈስ የሚያቆስል ህሊናን የሚያስት ነገር ነው ይሄ። ሰውን የሚያሳብድ ነገር ነው ለኔ። ለሌላ ሰው እንዴት እንደሆነ ባላቅም ካለኝ ስሜት አንፃር እኔ አልመረጥኩም። መርጬ አይደለም ይሄን ውሻን ያስገደልኩት። አልመርጥም ብዬ ነው መርጠው የገደሉት። ከዛም አመሰግናለሁ። ለማይነገሩ ለነዚህ ዱዳዎች ግን የነሱን በደል የሚመልስ አምላክ አላቸው። እኔ አልመልሰውም፣ እናንተ አትመልሱትም። ይሁን ከኛ በላይ እውቀት አላችሁ፣ ከኛ በላይ ጉልበት አላችሁ። የፈቀዳችሁን አረጋችሁ፣ አመሰግናለሁ። እኔ ግን ዛሬ እዚህ ቦታ ላይ ቁጭ ብዬ የሞተብኝን ውሻ አውጥቼ አልጥልም። ከዘመድ አዝማድ ከጓደኞቼ ጋር ሆኜ በክብር ቀብረዋለሁ። ከዚህም በላይ ሰው በሌለኝ ሰዓት፣ ትላንት ብቻዬን በሆንኩ ሰዓት፣ ሰው በፈለኩ ሰዓት ደርሳችሁልኛል። በስልክም በመምጣትም
በማገዝም ላደረጋችሁልኝ ነገር ከልብ ያመሰግናለሁ። በኋላ በዚህ በእንስሳት ዙሪያ የምንሰራ ሰዎች ለዚህ ለእንስሳት ለፍጥሯን ፍቅር ያለን ሰዎች መከፋፈል ሳይሆን አንድ ላይ ሆነን መታገል አለብን። አንድ ላይ ሆነን እንዳይሞቱ መታገል አለብን። I come to say goodbye. Where are you going? It's on a little trip. Charlie, will I ever see you again? Sure you will, kid. You know goodbyes aren't forever. Then, goodbye, Charlie. I love you. Yeah. አስገደልኩት። እንኳን ደስ አለ ዶክተር ታደሰ፣ እንኳን ደስ አለ፣ እንኳን ደስ አለ ዋናሽን፣ እንኳን ደስ አለ አህመድ፣ እንኳን ደስ አለ። ትችላለህ፣ ጉልበተኛ ነህ። ገደልከው፣ በመርፌ ገደልከው። ትችላለህ፣ ህዝብ እያገለገልክ ነው። ትችላለህ። አድናቂ ነህ፣ ጀግና ነህ። አንተ ጀግና ነህ፣ አንተ ጀግና ነህ። አንተ ልክ ነህ፣ አንተ ልክ ነህ። የዶክተር ታደሰ አንተ ልክ ነህ፣ አንተ ልክ ነህ። ወረዳ 6 ዋናሽን አንተ ልክ ነህ። አሜን። ነፋስ ምንድን ነው ስሙ? አቃቂ ቃሊቲ አንተ ልክ ነህ። አሜን። አንተ ልክ ነህ። አሜን። አንተ ልክ ነህ። አሜን። አቃቂ ቃሊቲ ግብርና ቢሮ አንተ ልክ ነህ። አንተ ልክ ነህ። አንተ ልክ ነህ። አሜን። አንተ ልክ ነህ። አሜን። እንኳን ገደልከው ውሻዬን። አንተ ልክ ነህ። አሜን። አንተ ልክ ነህ። አሜን። እንኳን ገደልከው ውሻዬን። አሜን። አንተ ልክ ነህ። አቃቂ ቃሊቲ አንተ ልክ ነህ። አሜን። አቃቂ ቃሊቲ ግብርና ቢሮ አንተ ልክ ነህ። አሜን። እንኳን አስገደልኩ ውሻዬን። አንተ ልክ ነህ። ወረዳ 6 አንተ ልክ ነህ። የዋላሸት እንኳን ገደልከው ውሻዬን። አንተ ልክ ነህ። የዋላሸት እናንተ ልክ ናችሁ፣ ግደሉ ውሾችን። እናንተ ልክ ናችሁ፣ ግደሉ ውሾችን። እናንተ ልክ ናችሁ፣ ግደሉ ውሾችን። የለፋሁባቸው ልጆችን እናንተ ልክ ናችሁ፣ ግደሉ ውሾችን። ማታ መታችሁ በርገን ጥላችሁ ግደሉ ውሾቼ። እናንተ ልክ ናችሁ። እኔ ዳኔ አቅም የለኝም። ግደሉ ውሾቼ፣ ግደሉ ውሾቼ። ብቻዬን ቀረሁ እናቴ፣ ብቻዬን ቀረሁ እማዬ። ገደሏቸው ውሾቼ፣ መዝናኛዎቼን ገደሏቸው፣ ገደሏቸው ውሾቼ። ብቻዬን ቀረሁ እማዬ፣ ብቻዬን ቀረሁ። ጋብዬ አስተዛዛኙ ውሾቼን ገደሏቸው እኮ ልጆቼ። ወይኔ 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 ሄኖክ ወይኔ 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 አፈር ልብላለህ። ወይኔ 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 ደካማ ጉልበቴ ውሻዬ፣ ደካማ ጉልበቴ ውሻዬ። ወይኔ 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 ሄኖክ ወይኔ
ግደለኝ አምላኬ፣ ወይኔ ግደለኝ አምላኬ፣ በቃኝ እኮ እኔ አምላኬ፣ ግደለኝ አምላኬ፣ ወይኔ ወይኔ ብቻዬን ቀረሁ ወይኔ ወይኔ ምን አደረኩ እግዚአብሔር ምነው ሲከከል ታሳልፋል ምነው ምን አደረኩኝ ምነው ለዚህ ልጅ አስተ የመጨረሻውን ፈቃድ የፈቀድክለት አምላክ እጅግ ቀን የዳራት አልፋት ገደሏቸው ውሾቼን ገደሏቸው ውሾቼን ወይኔ ወይኔ ውሾቼን ወይኔ 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 ልጄ ወይኔ ልጄን ወይኔ ልጄን አልገባም እኔ ወይኔ ወይኔ ነው ጋቢዬ ልጄ አቃብር ገባዩ ልጄ ማስታወሻችሽ ተበሉ ልጆቼ ልጆቼ አድማግሽ ወይኔ 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 ምረጥ 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 ነው ገባ ምረጥ ከውሾቼ ምረጥ ሁለቱም ምረጥ ሌሎቹን እንግደላቸው ምረጥ ልጅ ይመረጣል ልጆቼ ምረጥ ምረጥ ሁለቱም ምረጥ ሁለቱ ውሻ ነው ሊኖር የሚችለው ሁለቱ ውሻ የቀሩትን እንግደላቸው ምረጥ አለ ልጅ ይመረጣል ወይ እያንዳንዱ እዚህ ያለው ገባ ከእንስሳ ያደገ እኮ እሱ ገጠር ያደገ ሰው ነው በሬን አርደህ ትበላለህ ያረስክበትን በሬ ትበላለህ አርደህ ምረጥ ምረጥ ትበል ከውሾች ሲቀሩት ሊገላቸው እያየ ሊገላቸው ገባ ናዚ ታውቃለህ ወይ ዞር አድርጎ ሄድ ብሎ እኮ ሊገላቸው አይደለም በፊት እያሳየ ሊገላቸው እኮ ነው እኔ ምን አረኩኝ አይተኸኛል ከውሻ ጋር በኖርኩ በበላው ባደርኩ በወደድኳቸው ምን በደልኩኝ ንገረኝ ምን በደልኩ ማጋ ደረስኩኝ አንገቴን በደፋው ከሰው ተለይቼ ከእንስሳ ጋር በኖርኩኝ ህመሜን ጉዳቴን ማጣቴን ልጄን ያጣሁትን ነገር በሙላ በውሾቼ ላገኝ በሞከር ያጣሁትን ምን በደልኳቸው ከመሸ የፍርድ ቤት ወረቀት አሳየኝ ከምሽቱ 1 ሰዓት ከምናምን መጣ ቤቴ ልገባ እንኳን በር ከፍቼ የለ በስነ ስርዓት ከፍቼ እያናገርኩ የሕክምና ወረቀት ያላቸው ውሾች 10 ውሻ አለኝ ጠየከኝ መለስኩኝ ተከተቡበትን አልከኝ አሳየው አንቀጹን አዋጁን አሳየው ማንም ሰው የውሻ ባለቤት መሆን ይችላል ውሻ ሊኖር መብት አለ ውሾችን በስነ ስርዓት በየአመቱ የሚገባቸውን ሕክምና እስካሳከምክ በፍቃድ ባለው የሕክምና ባለሙያ እስካሳከምክ ድረስ ዘግተህ እስከያዝክ ድረስ ሰው ላይ ጉዳት እስካላደረሱ ድረስ የማኖር መብት ሕገ መንግስቱ ሰጥቶሃል አልኳቸው ይሄ የድሮ ግን ይለኛል አንቀጽ እያሳየሁት በነጋሪት ጋዜጣ የታወጀውንም እያሳየኋቸው ጉልበት ከሌሊቱ 1 ሰዓት ተኩል ላይ የፍርድ ቤት ወረቀት ሳትይዝ በጉልበት በር ይዘህ ምረጥ ከውሾች
ምረጥ አለኝ። 2 ምረጥና የቀሩትን ልግደላቸው። አውጥቼ ለቀቅኳቸው። ውሾችን ለቀቅኳቸው። ገደሉብኝ። ውሻዬን ገደሉብኝ። አፍነው ወሰዱ። ውሻዬን ገደሉብኝ። አስበላሁት። ውሻዬን አሳፈንኳቸው። ጉልበት አላቸው እነሱን የለይም። አፍነው ወሰዱ፣ ገደሉ፣ እንደፈለጉ አረጉ። እኔ አቅም የለኝም። ተሸነፍኩ፣ ወደኩኝ። ላድናቸው አውጥቼ ለቀቅኳቸው፣ ፈትቼ ለቀቅኳቸው። አልሄዳሉኝ፣ አባረርኳቸው። በዱላና በድንጋይ አባረርኳቸው። ገደሉት ውሻዬን። የሚያፍኑትን አፈኑ። ይህንን የመጨረሻ ልጆቼ ባሉበት በቤቴ ካሜራ አጥፋሉኝ። ምስክር የሚሆን ሰው እንዳይኖር አስወጣልኝ። ስልኬን ቀሙኝ። እንደምን ማስወጣቸው? ደቀኳቸው። ይህንን መጨረሻ ምንም ሰው ላይ ሳልደርስ ሁሉን ነገር በሕጉ መሰረት ሄጄ በሚችሉት መንገድ አጠቁኝ፣ ሰበሩኝ፣ ተሰበርን። ግን ተረፉ። ለቀኳቸው፣ ተረፉ። እሱ የፈጠራቸዋል። እኔ ነኝ ሲል አስበላቸው የነበረው። ለቅሞ ይኖሩ። እኔ ነኝ ላስገድላቸው። አስበላሁት። ውሻዬን አሳፈንኩት። ይህንን መጨረሻ አመሰግናለሁ። የእኔ መጨረሻ ነው። ይህንን መጨረሻ ከፋኝ። ተሰበርኩኝ። ይሄ አልነበረም ህልሜ ገደሉት። ምን አረኩኝ? ባላይ ደረስኩ። አንገቴን በደፋው። ውሻውኝ እንደ ውሻ መኖር ምን አረኳችሁ? ማላይ ደረስኩኝ። የትኛው ፖለቲካ ውስጥ ገባው? ማነኝ እኔ እንደ ውሻ መኖር? ውሻውኝ በኖርኩኝ። ምን አረኩኝ? አብሬ በኖር። ይሄ ነው ሕገ መንግስቱ። ይሄ ነው አዋጁ። አዋጁ ምንድን ነው የሚለው? ማንም ሰው ውሻ ባለቤት መሆን ይችላል። ውሾቹን ተንከባክቦ እስከያዘ፣ ተገቢውን የሕክምና ክትትል እስካደረገ፣ አስሮ በቤት ውስጥ ከያዘ ድረስ። ከዚህ ውጭ ምን አረብ? ወረቀት አቀርብ። እቤቴ መግባታችሁንም ከምሽቱ 1 ሰዓት ላይ የፍርድ ቤት ወረቀት አምጡ ወይ ጠዋት ኑ ባልኩኝ ሊያስገድዱኝ ያዙኝ። ካሜራ አጥፋሉኝ። አውጥቼ ውሾችን አባረር። ሜዳ ለሜዳ በድንጋይ አሯሯጥኳቸው። ፍረዱኝ። የኢትዮጵያ ሕዝብ ይህን መጨረሻ አመሰግናለሁ። ግደሉኝ፣ ኑና ግደሉኝ።
አለቀ። ምረጥ፣ እኔ ልምረጥ፣ ልጆቼን ልምረጥ። ለየትኛው ቀድመን እንደምገል ምስክር እንዳይኖር ካሜራን አጥፋ። እቤት ውስጥ ያለውን ዞን አስወጣ። ይህንን መጨረሻ ሁላችሁንም አመሰግናለሁ። ቴንኪዩ ለሁሉም ነገር አመሰግናለሁ። ይህንን መጨረሻ ነገር በላይ ግን የሰበረኝ ከሁሉም ነገር በላይ መንፈሴ የሰበረው ዛሬ ጠዋት ልጆቼ የሚጠብቃቸው ሰው ሲጠጋቸው የሚጮህ ውሻ ድንክ ውሻ አብሯቸው የሚሆነው ውሻ ሞቶ አባቢ ስፓርክልን ገደሉት፣ ታገርን ገደሉት። አባቢ አንተን ይገሉሃል ወይ? አባቢ እሷን ይገላታል ወይ? እህቴን ወንድሜን ትገላለች ወይ? እዚህ ውስጥ እንደ እንቁላል ተንከባክቤ የሰራሁትን ሜንታሊቲያቸውን ሶሻል ፋብሪኩን የለፋውበትን ሰበሩብኝ። ልጆቼ ሰጉ። ከቤት አወጣኋቸው። ልጆቼን ይዤ አያቴ ጋር አስቀመጥኩ። እዛ ቤት አልመለስም። ጭንቅላታቸውን ጎዱብኝ። እሶቼን አይደለም ብቻ አይደለም የገደሉት፣ ልጆቼን ጎዱብኝ። ሌላ ጠባሳ። I come to say goodbye. Where are you going? It's not a little trip. Charlie, will I ever see you again? Sure you will, kid. You know, goodbyes aren't forever. Then, goodbye, Charlie. I love you. እንስሳ እማንወድ ሰዎች አለን። በቃ ምንም መለየት ምናምን መደምዘዝ አይደለም፣ አንወድም። በተለይ ውሻ በቃ እንስሳ አልወድም። ድመትም ይሁን ውሻም ዶሮም ያዙ ሰብስባችሁ። ጎዶሎ ስለሆንሽ ነው የኔ እህት፣ እኔ አይደለሁም ጎዶሎ ያልኩሽ፣ ሳይንሱ ነው። የእንስሳት ጥላቻ ያለባቸው ሰዎች የሚጎላቸው ሰዋዊ ባህሪ አለ ይላል ሳይንሱ። በየሰው ቤት እየሄድሽ የሰው ዶሮ፣ ድመት፣ ውሻ አታሳቂ፣ አይሳቀቁ። እሺ ነውር ነው። እንግዲህ በመጽሐፉ እንኳን ብንሄድ ኦኬ፣ ጻድቅ ለእንስሳ ነፍስ ይራራል ያስባል ነው የሚለው አይደል እንዴ? እንደዚህ አይነት ጥላቻዎች እኔ በጣም ግራ ነው የሚያጋቡኝ። አንዳንዱ እንግዲህ ከትራማ የሚመጣ አለ። በልጅነት ያ እንስሳ ከጎዳው አድጎ ወደ ጥላቻ ይቀየራል። ነገር ግን ይሄ ልክ አይደለም። ጀነራላይዝ ተደርጎ ትራማ ወደ ጥላቻ መቀየር የለበትም። ብጠሉ እንኳን ሰው ጥሉ። እንስሳ የሰጣችሁትን የሚመልስ ፍጥረት ነው። ሰው እያረጋችሁለት ሁላ ማያመሰግን ኦኬ፣ አቅዶ ቀምሮ ከኋላ የሚወጋችሁ ፍጥረት ሰው ነው። አገኛችሁ አጣችሁ ብሎ መልኩ የሚቀያየረው ሰው ነው፣ እንስሳ አይደለም። ስለዚህ ከጠላችሁ ሰው ጥሉ። እናንተ ጎዶሎች ደግሞ እንዳልኳችሁ ነው። በሳይንሱ የሚጎላችሁ ነገር አለ እየተባላችሁ ስለሆነ ፕሮፌሽናል የሆነ ኦኬ ሕክምና አግኙ። ወይኔ መቼም ቀረ። ወይኔ ግን እዚህን ያህል ለቅሶ ምን የሚሉት ለቅሶ ነው? ክቡር የሆነውም የሰው ልጅ ይሞታል። ኢትዮጵያ ውስጥ እንኳን ውሻ ቀርቶ አይደለም። ንጽጽርን ምን አመጣው? የእሱን ውሻ እልፈት ከሰው ህይወት እልፈት ጋር ለምን አነጻጸርከው? ታውቀዋለህ አንተ ራሱ በደመ ነፍስ ማሰብ ማለት እኮ ይሄ ነው። ወይ እንስሳ ምረጡ ወይ ሰው ምረጡ። ይሄ በፋላሲው በሳይኮሎጂው ምን ይሉታል? ፎልስ ዳይሌማ ኦር ኢዘር ኦር ኦኬ። የሚያስማማ ሐሳብ ኖሮ ሳለ ሁለት ሐሳብ ብቻ ይዞ መቅረብ፣ አንዱን ከመረጣችሁ አንዱን እየከዳችሁ ነው አይነት ሐሳብ ማለት ነው። የሆነ ሰው ለእንስሳ መልካም አረገ፣ እንስሳን ተንከባከበ፣ አበላ፣ ለእንስሳ አዘነ ማለት እኮ የሰው ሞት፣ የሰው መታረዝ፣ መራብ ግድ አይሰጠውም ማለት እኮ አይደለም። ሰው ሳይመልታኔስሊ ለሁለቱም ፍጥረቶች ኦኬ፣ ለራሱም አምሳል ለእንስሶችም ተመሳሳይ ኬር ማሳየት ምንድነው ችግሩ? ምንድነው ጉድፈቱ?
እንስሳቶች እንደውም የኛ ትልቅ ኃላፊነት ናቸው። ለራሳቸው መናገር ማይችሉ ሲታመሙ ሲርባቸው ማይናገሩ እንደው ሙሉ ስቶሪውን ብታዩ እሱ አሁን የሆነ የሰው ነገር በቃኝ ብሎ በቃ ሞር እንትኑ ቦንዱ ከእንስሳ ጋር ነው። አንዳንዴ ደግሞ እንደዚህ ለእንስሳ ቦንድ የሚያሳዩ ሰዎች ለሰው ግድ ማይሰጥ ይመስላችኋል እንጂ ከምንም ባለፈ መልኩ ለሰው በጣም የሚጨነቁና የሚያስቡ ሰዎች ናቸው። አብዛኛዎቹ ጀርኒያቸውን ብታዩ ሰው ዲሳፖይንት ያደረጋቸው ለሰው ሰጥተው ያልተቀበሉ። ምክንያቱም ሰው እንደዛ ነው ባህሪው፣ እያረክለት ራሱ አያመሰግንህም። እንስሳ ግን እንደዚህ የለም። አንድ ሳምንት ተከታትለ ብትንከባከበው አመት ይከተልሃል፣ አመት ያጫውታል፣ አመት ይጠብቅሃል። ስለዚህ እንደዚህ አይነት እምነት ላሳየው አብሮት ለተጫወተ አብሮት ለበላ ለተንከባከበው ለጠበቀው ፍጥረት መሬት ላይ ቢንፈራፈርስ ወርዱ ምን ይመለከታል? አንተ ኢሞሽን እኮ ሰብጀክቲቭ ነገር ነው። ስሜት ሰብጀክቲቭ ነው ማለት ለዛ ሰው በቃ ከተሰማው ማንም መጥቶ ልክ አይደለህም አይለውም። ሳይንስም መጥቶ አይለውም። በቃ ሰብጀክቲቭ ነው፣ እንደየራሱ ነው። የሆነ ነገር ወደድኩ መውደድ አትችልም አትለኝም እኮ። ስለዚህ የሰውን ስሜት ማክበር ልመዱ። ለእናንተ ተመሳሳይ ስሜት ላይ ይሰማችሁ ይችላል ስለ እንስሳ፣ እሱ የራሳችሁ ችግር ነው። አፈጣጠራችሁም ምናችሁም የራሳችሁ ጉዳይ። ግን የሰውን ስሜት ማክበር ልመዱ።